የዩቲዩብ ቻናሎች የቤተሰቦች በዛሬ ቪዲዮ ፓይራዝ በመጨረሻ አይሴን እንደዚሁ እንደሚያግታትና ከባድ የሆነ ተኩስም እንደዚሁ እንደሚሰማ ሙንታዝ በመጨረሻም እንደዚሁ ከዛፋር ጋር የነበረውን ሚስጥራዊ ንግግርና እያንዳንዱ ፎቶ መረጃ እንደሚያዝና እሱም ወደ እስር ቤት እንደሚወረወር አይሴ ለቤጋም በመጨረሻም ባልሽን ትቼ እሄድልሻለሁ ብላ እንደዚሁ ቃል በቃል እንደምንነግራትና ሀገሩን ጥላ ለመውጣት እንደምትነሳ ባባ በመጨረሻም በፖሊሶች ተይዞ ከቤቱ ወደ ፖሊስ ጣቢያ ለአንዴና ለመጨረሻ ጊዜ መላ ቤተሰቡ ታስረው እንደሚወጡ ዛፋር በመጨረሻም ሁሉንም የኢስታንቡል ባባ ሲቆጣጠር የነበሩትን እያንዳንዱ ነገር መቆጣጠር እንደሚጀምር ወራዝ በመጨረሻ ባባ እንደዚህ እስር ቤት እንደሚገናኙና ከበድ ያለ ዛቻ ዝቶበት ወደ እስር ቤቱ መላው ቤተሰቡ ታስረው እንደሚገቡና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንጀምሩ ወጥተና ይጠይቋችሁ። አሁን ቀጥታ ወደ ቪዲዮ ሆራይዝን እንደዚህ በመጨረሻም ሽጉጥ ደቅኖበታል። እሱ ደግሞ እንደዚሁ አይሴን ይዞ ገላታለሁ፣ እንዳትጠጉኝ አለብዚያ ጭንቅላቷን ነው ማፈርሰው። ምን ያረክ ነው? ቆይ አንተ ያማል እንዴ? እንዴት እንደዚህ ነገሮች ታደርጋለህ? ትሞታለህ እያሉ ይናገሩታል። ሁሉም ሰው ከቦታል። ኧረ ተው እንደዚህ ነገሮች አታርግ እያሉ ተከራዮቹም ይናገሩ ጀመረ። ዞር በሉ እንዳትናገሩኝ፣ እገላታለሁ ብትጠጉኝ። ሽጉጣችሁን ወደ ታች አርጉ እያልኩ ነው ያሉት። ወደ ታች አርጉ እያለ ይናገር ጀመረ። ሁሉም ሰው ወደ ታች ሽጉጡን ያረግ ጀመረ። በመጨረሻም ቀስ ብሎ ወደ መኪናው ይጠጋ። እንዳትጠጋኝ፣ እውነቴን እንዳሞክሩ ሳርፈር ጭንቅላት ነው በትነው እንዳሞክሩ እያለ አይሴን እንደዚሁ አንገቷን አንቁ ይዟት ወደ መኪናው ይገባ ጀመር። እንዳትጠጉኝ፣ ተው ያልኩ ነው ሳርፈር እተኩሰዋለሁ እያለ ጥይቱን ይተኩሶ ጀመረ። ወዲያውኑ ወደ መኪናው ግቢ እያለ ይናገር ጀመረ። ከገባም በኋላ ወዲያውኑ ልጁ እያለ ይናገር ጀመረ። እሷ መኪናውን እያበረረች ትነዳ ጀመረ። ከጀርባ ወዲያውኑ እነሱ መኪናቸውን እንደዚሁ አስነስተው ይከተሉ ጀመር። ጎረቤቶቹ ምንድነው የተፈጠረው? ፈጣሪ ሆይ ፖሊስ ምን ሆኖ ነው? እኔ እንጃ አላውቅም እያሉ ግራ ይጋቡ ጀመረ። ወዲያውኑ እንደዚሁ ከጀርባ ደግሞ እነሱ ይከተላሉ። ወዲያውኑ ምን ያረክን ያለው? በመጨረሻም ቆይ ልገላቸው ነበር እነሱ እያለች ታወራ ጀመር። ምን ማድረግ ነበረብኝ? ማሳመን ነበረብኝ። አለብዚያ እነሱ ቢይዙኝ ይገሉኛል። አንቺን ጠንቅቀሽ ታውቂያለሽ አይደል እንዴ? እያለም ይናገር ጀመር። ደህና ነሽ እያለኝ ነካጥተው አትንካኝ፣ በጣም ያስፈራኝ ያለው እያለች ተናገር ጀመረ። ወዲያውኑ የዞራ ስሬ ያይ ጀመረ። ቀበቶንም እንደዚሁ መኪናውን ያስራል። ቶሎ በይ ልጁ እያለም ይናገራል። ፈጣሪ ሆይ እንዴት እንደዚህ ነገር ያደርጋል እያለ ጭንቅላው ያወራ ጀመር። እውነቴን ነው የምልህ እስከዛሬ ድረስ እኔ ሁሌም ቢሆን ነገር ጠረጥር ነበር። ንዳው እያለ ይናገራል። ቆይ ሄሎ ባባ በመጨረሻም ፖይራዝ በመጨረሻም እንደዚሁ አይሴን አጣልፏታል። ምንድነው የምትወራው? አይሴን ይጣልፏታል እያልኩ ነው ያሉት። እንዴት እንደዚህ ሊሆን ይችላል? ሽጉጥ ደቅኖባታል። ፖይራዝ እንደምንም ብላችሁ ይዛችሁ ይሉ እሱን ሰው ፈልጋለሁ። ሰራቲን እውነቴን ነው የምላችሁ ልጄ ስትጎዳ እንድመጣ እንፈልገው። ምን ተፈጥሮ ነው? ፖይራዝ በመጨረሻም አግቷል፣ አይሴን አግቷታል እያለም ይናገር ጀመረ። እንዴት እንደዚህ ሊሆን ይችላል? ሆኗል በቃ እያለም ለሴማ ይነግራት ጀመረ። ግን ምን ልናደርግ ነው? አላቅም። ሰርዳቲን ከኋላ እየተከተሏቸው ነው። ፈጣሪ ሆይ ምን ሊፈጠር ነው አሁን እያለ ደግሞ ጎረቤቱ እንደዚሁ ኮነሬል እያለ የሚጠራው ቆሞ ግራ ተጋብቷል። ሁሉም ሰው የማይሆን ነገር ነው እንደዚሁ ያልጠበቁት የሆነው። ቆይ እንዴት እንደዚህ ልታረግ አሰብክ? ቆይ በመጨረሻም አባቴ ቆይ ሲዝም እንደሚያደርግ ጠንቅቀህ ታውቃለህ አይደለም? በመጨረሻም ለአባቴ ሁለተኛ እድል ልሰጠው አስበህ ነበር? እውነቱን ለመናገር ምን እንደምትይ አሁን አይገባኝም። ምክንያቱም አሁን የሚሆነው ነገር አንቺ ጠንቅቀሽም ታውቂያለሽ አይደል እንዴ? እያለ ይናገር ጀመረ። ምን እንደሚፈጠር እኔ ማውቃለሁ፣ ግን በቃ ነገሮችን አሁን ማስተካከል አለብኝ እያለም ይናገር ጀመረ። የሁሉ ነገር የተፈጠረው በእኔ ተነሳ ነው። በእኔ ግን እያንዳንዱ ነገሮች ምንም ተው ሌላ ነገሮችን አታውራ እያለች ነገር ምን ያረክሽ ነው ያለሽው? በደንብ ንጁ እንጂ ጋዙን ረገጥ አርጂው ንጁ እያለ ነገር ፈጣሪ ሆይ ምን ሆነሻል እያለ እንደሱ ይናገራል። የዞረ በመጨረሻም ያይ ጀመር። ከጀርባ እንደዚሁ የተከተሉት እንደሆነ ያይ ጀመር። አረ ቆይ ታጠፊ እያለ ይነግራቸው ጀመረ። ወዲያውኑ ይታጠፋል። ወዴት ሄዱ?
እንዴት ሊጠፉብን ይችላሉ እያለ ቆይ ሰርፈር ወዴት ሄዱ ነው እያለ ይናገር ጀመረ። ይታጠፉባቸውና ይሰውርባቸዋል። ነይ ወደዚህ ጋር ታጥፊ አንቺ እያለ ይናገር ጀመረ። ፈጣሪው ንደው የት ሄዱ እያለ ይናገር ያናዳ እንዴት ከፊት ለፊታችን ይጠፋሉ ያሉ እንደዚሁ ያሩ ጀመር። ፈጣሪ ሆይ ያሉ መኪናውን እያበረሩ ባይኖቻቸው ጀመር። ይታያሉ አይታየን አንተ በዛ ሄድ እኔ በዛ ሄዳለሁ ያለ በመኪና እንደዚሁ ይነጋገሩ ጀመር። ፈጣሪ ሆይ ያሉ እነሱ ይከተሉ ጀመር። በሌላ በኩል ደግሞ ወደ መኪናው አንድ ቦታ አቁምጠው ነይ ያለ ወደ ለኔር ነው ቆይ ነይ በቃ አይሴ ነይ እያለ ይናገራትና ይዟት ሄድ ጀመር። ምን ልታረገኝ ነው? እሺ ቆይ እመጣለሁ እና አትጎትተኝ ራሴ ሄዳለሁ ያልኩኝ ያሉት ነይ እያለ ይናገራታል። ይዟትም ሄዳን። በደቂቃዎች ደግሞ እንደዚሁ ሰርፈርና እንደዚሁ ዙፍሩ ከቦታው ደርሰዋል። መኪናው ነው ያል በመጨረሻም ይዟት እንደሄደ ይገባቸው ጀመረ። ወዲያውኑ የት ይዟት ሊሆን ይችላል? ምንም ይሁን በእግራቸው ነው የሚሄዱት። ስለዚህ በእግራችን እንፈልጋቸው እያለ ይናገር ጀመር። እሺ አንተ በዛ ጋር ሄድ እኔ በዚህ ጋር ልሂድና ነገሮችን እናጣራ እያለ ይናገረው ጀመረ። በእግራቸው አሰሳ ይጀምራሉ። በሌላ በኩል ደግሞ ፖይራዝ እንደዚሁ ወደ አንድ ቦታ ይገባ ጀመረ። እሱም ያቆሰው ነበረ። ወዲያውኑ እንደዚሁ ሰውየው ዞር ሲል ወዲያውኑ ከታች እንደምን ብሎ ይገባና ወዲያውኑ ሲደበቅ ጀመረ። ሰውየው ደግሞ ስራውን የጨረሰ መስሎት እንደዚሁ በመጨረሻም ይዘጋው ጀመረ። ውስጥ ላይ ግን ሰው እንደገባ አላየም ነበረ። ወዲያውኑ እንደዚሁ የሱፐርማርኬቱን በር ዘግቶ ቀጥ ብሎ ይሄድ ጀመር። ውስጥ ላይ ቁጭ ብሎ በሐሳብ እንደዚሁ የዋጡ ጀመረ ሁለቱም። በሌላ በኩል ደግሞ እንደዚሁ ውጭ ላይ የፈለጓቸው ያሉት ምን ያገኛችሁ ነገር አለ? ምንም ያገኘው ነገር ፈጣሪው ላገኘው ብቻ ፖይራዝን እገለዋለሁ ያው ሻ እንደ አህያን የተጫወተብን እያለ ይናገር ጀመር። ቆይ እንዴት ሊሆን ይችላል? እንዴት እንደዚህ ነገር ላይ ያደርጋል? ግቡና አሁን እንፈልግ። የት ነው እንፈልጋቸው? አላቀም ብቻ የሆነ ቦታ እየዞሩ እንፈልግ። ምንም ይሁን ምንም ያ ሰው እህቴን ይዟታል። ስለዚህ እኛ እንደምንም ብለን ይሄን ማድረግ አለብን እያለ ይናገር። ቆይ ተረጋጋ። አሁን ምንም እናረገው ነገር የለም። መጠበቅ ነው ያለብን። ምንም እናረገው ነገር የለም አትበል። ተግባባን አይደለ? ትእዛዝ እየሰጠው ነው እያለ ይናገር ጀመረ። ወዲያውኑ ወደ መኪናው ይገቡና እንደዚሁ ማንሰሳቸውን ይቀጥላሉ። በሌላ በኩል ደግሞ እንደዚሁ ቆሞ በሐሳብ ተውጦ ነው ያለው። እንደዚሁ ፖይራዝ ምን ማድረግ እንዳለበት ግራ ተጋብቷል። ወዲያውኑ እንደዚሁ ስልክም እየዞረ ያያል። ወዲያውኑ የሚበላ ነገር ሊሰጣት ሲፈልግ አልፈልግም እያለች እንደዚሁ ተመልስለትም ጀመረ። ፖይራዝ ቆሞ እንደዚሁ ያለ ስልኩ ይጠራ ጀመረ። ባባ ነበር የደወለለት። ወዲያውኑ ስልኩን እንዳየም ያነሳ ጀመር። ሄሎ ባባ እያለ ይናገር ጀመር። ልጅ የት ነው ያለሽው እያለ ሲያወራ ይቀበላት ጀመር። በመጨረሻም እንደዚህ ነገሮችን አታርቅ እያለ ይናገረው ጀመር። እሺ ልጄን አሁኑኑ እንድታመጣ ነው ፈልገው። ተግባባን አይደለ ፖይራዝ? አለብዚያ ሌላ ነገሮች እንድትሰራ አልፈልግም። ምንም ይሁን ምንም አሁን ቃል ልገባልህ አልችልም። አይሴ ማንም ሰው አይጎዳትም። እሱን ቃል ልገባልሃለሁ እያለ ይናገር። እንዴት ያንተን ቃል ላምል እችላለሁ እያለ ይናገር ጀመረ። ምክንያቱም ምንም አይነት አማራጭ የለም። አይሴ በመጨረሻም እሺ ድምጿ ልስማ እያለ ይናገር ጀመረ። ወዲያውኑ እንደዚሁ ወደ እሷ ጋር ስልኩን ያቀርብ ጀመረ። ሳና ሄሎ አባዬ በቃ ያለም ስልኩን ይቀበላት ጀመረ። እንደዚሁ በመጨረሻም ፖይራዝ ወዲያውኑ ስልኩንም ጆሮ ላይ ይዘጋበት ጀመር። ፈጣሪው ምን ያረገ ነው ይሄ ልጅ እያለ በጣም በንዴት ለሴማ ይነግራት ጀመረ። ምንም ይሁን ምንም መያዛችን አይቀርም ባባ፣ አንተ ብቻ አትናደድ። በሌላ በኩል ደግሞ እንደዚሁ መጠጧን ቁጭ ብላ እየጠጣችን ያለችው ቤካም አባቷ ይሱሊ ሲመጣ ጀመረ። ልጅ ምን ያረግሽ ነው ያለሽው? ይበቃል፣ ዛሬ ትልቅ ቀን ያሳለፍሽው እያለ ይናገራታል። መጠጡን እንድታቆም ይነግራታል። ነገር ግን ማንም ሰው አሰማም። እሷም ምንም ይሁን ምንም በቃ ሁሌም እኮ ነው ስህተት እንደሰራው ነው አይደለ አባዬ? ንገረኝ እስቲ ሁሉ ነገሮችን እኔ ነው ዘሎ ይመጣ አይደለ እያለም ይናገር ጀመር። ሁሉም ሰው እዚህ አለ እያለ በመጨረሻም መብራቱን አብርቶ ይገቡ ጀመር። ምን እየተፈጠረ ነው? እናንተ ማን ናችሁ? እያለ ይናገር ጀመር። ሳረቲን ነው የባህር ልጅ ነው። በመጨረሻም እዚህ ሰው ምን ፈልጓል? በጣም ብዙ ነው። ምን ማነህ አንተ? እያለ እንደዚህ ነገር ጀመር። እሷ በመጨረሻ ሚስቱ ናት። ሚስቱ አንቺ ነሽ ማለት ነው። በመጨረሻ ያ ፖይራዝ የሚባል ሰው
የኔን ውድ ምላትን ሴት ወስዶብኛል። ስለዚህ እሱን እቀጣዋለሁ። ማናችሁም ድምጽ እንድታሰሙ አልፈልግም። ማናችሁ ማለት ነው እያለ ይናገራል። ሁሉም ሰው ግራ ይጋባል። አለበዚያ ግን ድምጽ አሰማለሁ ብትሉ ጭንቅላታችሁ ነው በታተነው። ተግባባን አይደለም? ስለዚህ አሁን ማረገውን እኔን ማቆያለም ወደ ላይ ወጣ ጀመር። ምንድነው የምታረገው? ልጄ እንድነካው አልፈልግም እያለች ተከተላለች። ቤካም ሰረቲን ወደ ላይ ወጣል። ወዲያውኑ የት ነው እያለ ይናገራል። አፍሽን እንድትዘጊ ነው ፈልገው፣ ምንም ድምጾችን አልሰማም እያለ ይናገር ጀመር። በመጨረሻም አይሴን ፖይራዝ አግቷታል። ምንድነው የተፈጠረው? እማዬ ደህና ነሽ? በመጨረሻም አሁኑኑ አንድ ስራ እንድትሰራ ፈልጋለሁ፣ ቶሎ ብለህ ለአባት ደውለት እያለ እንደዚሁ የናገረው ጀመረ። በሌላ በኩል ደግሞ እንደዚሁ ፖይራዝ ብቻውን ቁጭ ብሎ በሐሳብ ተወጧል። ወዲያውኑ እንደዚሁ ያሰበ ያለ ስልኩም ወዲያውኑ ይጠራ ጀመረ። ወዲያውኑ ሲናን እንደዚሁ አባቱን ያናገረው ጀመረ። ሄሎ አባዬ እንዴት ነህ? የት ነው ያለው? ምንድነው የተፈጠረው? ያለ ምን ሆናል? አላቅም አባዬ፣ በመጨረሻም የሆነ ሰው በፊት ለፊቴ ቆሟል እና ሊጠልፈኝ ነው። አንተው ስልኩን እያለ ይጠበቀው ጀመር። አንተ ጀዝባ፣ በመጨረሻም አይሴን ወስዳል አይደለም? አንተ አይሴ ላይ አንድ ነገር ብታረግ እዚህ ልጅ ላይ ነው ጭንቅላቱን መበት ነው እያለ እሺ እንደዚህ ነገሮችን አታርግ፣ እሱ ሕፃን ልጅ ነው እያለ ይናገር ጀመር። ሕፃን ልጅ ነው አትበል። በመጨረሻም አሁኑኑ እንድለቃት ፈልጋለሁ አይሴን። ተግባባን አይደል? አለበዚያ ከባድ ችግር ይፈጠራል እያለ ይናገር። ሄሎ ትች ፈጣሪ ሆይ ምንድነው? ሄሎ ኡፍ እያለ ያብድ ጀመረ። ምን ሆናል? ምን ተፈጠረ? ምን ሆናል? በመጨረሻ ሰረቲን ሲናንን አገተ። ፈጣሪ ሆይ ምን ውስጥ ነው የገባሁት እያለ ያወራ ጀመረ። በጣም ግራ እየተጋባ አሁን ምንም አማራጭ የለም እያለ እንደዚሁ ስልኳን ተቀበለው ጀመረ። በሐሳብ ተውጦ ያለ ባባ ወዲያውኑ እንደዚሁ ፓይራዝ እንዳጡት ወዲያውኑ ሰርፈርና እንደዚሁ ጓደኛው ይመጡ ጀመር። ባባ ምንም ልናገኘው አልቻለም፣ ፈልገን ነበር፣ ምንም ልናገኘው አልቻለም እያለም ይናገር ጀመር። ምን እናደርግ እንችላለን እያለም ደጋግሞ ይጠይቀው ጀመረ። ስልኩ ይጠራል። ወዲያውኑ ፖይራዝን ይደውለው እያለም ወዲያውኑ ባባ ስልኩን ያነሳ ጀመር። ሄሎ ፖይራዝ፣ አባ ምን ሆነሃል? ቆይ ያጻን ልጅ ምን ቢያደርግ ነው መጨረሻም እንደዚህም ታስፈራሩት? ምክንያቱም እሱ ለማስፈራራት ምን እናደርገው ነገር አለ። በቃ እኔ ደህና እኮ ነኝ። እሱን ምንም ነገሮች አታርጉ። ንገረለት፣ ለሳረቲናው ደውልና ንገረው እና በመጨረሻም ልጁን አያስጨንቁት እያለም ይናገር ጀመረ። እሺ ልቀቁት፣ በቃ እሱም ይለቀኛል። በቃ ምንም አይነት አማራጭ የለውም እሱም እያለም እንደዚሁ ይናገር ጀመር። ልጄ ለአንቺ ሲል ምንም አረጋለሁ እያለም ባባ ስልኩን ይዘጋ ጀመረ። ምንድነው የተፈጠረው እያለም ወዲያውኑ በመጨረሻም እንደዚሁ ፖይራዝ ያስባል። ባባ ደግሞ እንደዚሁ ለሰረቲን ይደውልለት ጀመረ። በሌላ በኩል ደግሞ እንደዚሁ ሰርፈርና ሴማ እየተራመዱ ነው ያሉት። ፈጣሪ ምን አስቦ ነው ፖይራዝ እንደዚህ የሚያደርገው? እውነቴን ነው የምልሽ፣ በጣም ከማሰቡ በላይ ነው። በመጨረሻም እሱ ነበር ብዙ ነገሮችን ከኛ ጋር ሆኖ ሲሰራ የነበረው። አሁን ተገልብጦ ግን በመጨረሻም ፖሊስ እንደሆነ ታወቀ። አሁን እስቲ አስቢው፣ አባዬ ራሱ ቢይዘ፣ እውነቴን ነው የምልሽ ይሰነጣጥቋል። አይሴን ደግሞ በመጨረሻም ከባድ ነው ለሷ ራሱ። ፖይራዝ ማን እንደሆነ ሰጣቅ ደግሞ አስቡ። እሷ በጣም ተወዷለች እያለ ምን እሷ በጣም ተወዷለች። እንዴት እንደዚህ ሊሆንና ይችላል? አላቅም። እና በመጨረሻ ግን ሴማ የኔናቺ ነገር እንደነሱ ይሆናል ብለሽ ታስቢያለሽ? ማለቴ ምንም ብዙ ነገሮች በኔና አንቺ መሀል ተፈጥሯል። እኔም ግን ወድሻለሁ እኮ እያለም እንደዚሁ ይናገር ጀመረ። በሐሳብ እንደዚሁ ትኖክድ ጀመረ። በሌላ በኩል ንጋጋት ላይ ደግሞ በመጨረሻም የፖሊስ ናዳ ተሰብስበው እንደዚሁ መኪናውን እያበረሩ የነዱ ወደ ባባ ጋር እያመሩ ያሉት። ወደ 8 የሚሆን መኪና የታጠቀ ፖሊስ ወደ ባባ ቤት እየሄዱ ነው ያሉት። እርግጠኛ ነን አይደል? ዛሬ ምንም ነገር አይፈጠርም። ዛሬ በመጨረሻም ትልቅ ስራ ነው ለሀገራችን ምን ሰራው ትልቅ ስራ እያለም እንደዚሁ ይናገራል። በመጨረሻም ሁሉ ነገሮች ቶሎ ያልቃሉ ብዬ አስባለሁ እያለም እንደዚሁ አቃቢው ጉምና ሌሎቹ መርማሪዎች እንዳለነ ይነጋገሩ ጀመረ። በሌላ በኩል ደግሞ አበባ ጋር ባባ እንደዚሁ ሴማ ትመጣለች። በመጨረሻም አይሴ ፖይራዝ ለቆታል። ምን የሰማው ነገር የለም አይደል አባ እያለ እንደዚሁ ይናገር ጀመር። ፖይራዝ በመጨረሻም እሷ ላይ ነገር ያደርጋል ብለህ ታስባለህ እያለች ተጠይቀው ጀመረ። ምንም አያደርግም
ምንም ሊያደርግ አይችልም። ምክንያቱም አይሴን ይወዳታል በጣም እና እሱ እውነቱን ለመናገር እሷ ላይ ምንም ነገሮች አያደርግም። ግን አንድ ነገር ቢያደርግ ግን እውነቱን ለመናገር ከባድ የሆነ በቀል ነው የምበቀለው እያለም እንደዚህ ይናገር ጀመረ። በሌላ በኩል ደግሞ ምን እያልከኝ ነው ያለው? ምንም ነገሮች አላገኘህም? ቶሎ ብለህ ደውለህ ንገረኝ እያለም ሰረቴን ያወራ ጀመረ። ውስጥ ላይ እንደዚሁ ኩሽራት ቁጭ ብላ ምን ተፈጠረ? እየመጡ ነው ናገር ጀመረ። ጠረጴዛው እንዳለ ደግሞ በምግብ ጠረጴዛ ሁሉ ነገሮች ሞልቷል። ምን ተፈጠረ? በመጨረሻም ብዙ ነገሮች ሊፈጠር ነው። ፖሊሶች እየመጡ ነው ያሉት። ምን? እንዴት ሊሆን ይችላል? እያለም ያወራ ጀመረ። ባባ የት ነው ያለው? እዛ መናፈሻ አባ መሄድ አለብን፣ ፖሊሶች እየመጡ ነው ያሉት እያለም ይናገረው ጀመረ። እንዴት ሊሆን ይችላል? አይ መሆን የለበትም። መሆን ያለበትን እንደዚህ የሚሆነው ራሳቸው ይምጡ ወደኛ ቤት እያለ ይናገር ጀመር። ስለዚህ ርቦኛል፣ አሁን ወደ ጠረጴዛው እንሂድ እያለም እንደዚህ ይናገር ጀመር። ግን እኮ ባባ ኑኒድ እያለም ቀጥ ብሎ ወደ ጠረጴዛው ጋር ያመራ ጀመረ። ሁሉም ሰው ግራ ይጋባል። ባባ ምን እያሰበ ነው ያሉ እርስ በርስ እንደዚሁ ያተያዩ ጀመረ። ወዲያውኑ እንደዚሁ ሙንታዝ ፖሊሶቹን እየመራ ወደ ባባ ቤት ይገባ ጀመረ። ወዲያውኑ እንዳለ መኪናቸውን ያቆሙ ጀመረ። ከባባር መኪና ያዙትም። በር ላይ የነበሩትን ጋርዶች እያንዳንዳቸው ይዟቸው ነበር። እንዳለ ወደ መኪኖች ጨምሯቸው እያለ ይናገር ጀመረ። ስልክ ይደወልለታል። ሙንታዝ ምን እያረክን ያለው? ከባድ ዜና እየሰማን ነው አስባለሁ። በመጨረሻም ወደ ከተማ የገባ ከባድ ሰው አለ እያለ ይናገር። ምንድነው የምታወራው? ዛሬ ከባድ ነገር ይጠብቃል። እውነቴን ነው የምልህ፣ ትልቅ ዜና ትሰማለህ። እሺ እሱን ብቻ እንድታውቀው ብቻ ነው የምነግርህ እያለ ይናገር ጀመረ። ባባ እንደዚሁ ቁጭ ብሎ ደግሞ ጠረጴዛ ላይ እየበላን ያሉት በጣም ይቅርታ አድርጉልኝ ቁርሳችሁን ላበላሸው ነው እያለ ይናገር ጀመረ። ኑ መቀላቀል እኮ ትችላላችሁ እያለ ይናገር ጀመረ። አይ አሁን ልንወስደን የመጣ ነው፣ ስለዚህ እባካችሁ ውጡልን እያለ ይናገረው ጀመረ። ሁሉም ሰው ሰረቴን እያንዳንዱም ሳይቀር ፖሊሶቹ ተነሱ እያሉ ይናገሩ ጀመረ። ወዲያውኑ እንደዚሁ ካሜራማን ሳይቀር ሁሉ ነገሮችን እየቀረጸን ያለው ተረደሩ እያለ ይናገር ጀመረ። ወዲያውኑ እሺ አሁን ሁሉ ነገሮችን እናያለን እያለ ይናገር ጀመረ። ሁሉንም እንደዚሁ ያቆማቸዋል። ሙንታዝ ይገባ ጀመረ። ወዲያውኑ እሺ በመጨረሻም ጥሩ ስራን የሰራው ማለት ነው ሙንታዝ ሁሉ ነገሮችን እስቲ አብረን እናያለን እያለ ይታይ ጀመረ። ወዲያውኑ እሺ እናንተ ቶሎ ብል ወደ መኪናው ጫናቸው እያለ ይናገር ጀመረ። ከሙንታዝ ጋር ደግሞ አይን ላይን እንደዚሁ ሰረቴን ይታይ ጀመረ። ሚስቱንም እንደዚሁ ኩሽረትን ያጀመረ። ወዲያውኑ ፖሊሶቹ መርማሪዎቹ ቤቱን እንዳለ ወዲያውኑ መረጃ ፍለጋ መርፌ ሰዓት ቀር እያነሱ ያዩ ጀመረ። መሳሪያ ሁሉ ነገሮችን እያዩ ቦታውን እንዳለ የተደበቁትን መሳሪያዎች እያንዳንዱ ያወጡ ወዲያውኑ ወደ እንደ ማስረጃ ለመያዝ ወደ መኪናቸው ይከቱ ጀመር። ፖሊሶቹ ቤቱን እያንዳንዱ ነገሮች ምንም ሳይቀሩ ይፈትሻሉ። ወዲያውኑ አንድ ሴፍቲ ካዝና ያዩ ጀመረ። አለቃ እዚህ መጨረሻም አንድ ካዝና አለ፣ እሺ አብረን እስቲ እናያለን እዛ ውስጥ ምን እንዳለ እያለ ይናገር ጀመረ። ወዲያውኑ እሺ ኑ እናንተ ወደ ላይ እናንተ እያለ ይናገር ጀመረ። ባባን ወዲያውኑ ይዞት ወደ ላይ ይወጡ ጀመረ። ግራ ተጋብተዋል። ሁሉም ሰው ይሄን አልጠበቀም ነበር። እሺ ባባ ይሄን ክፈተው እያለ ይናገረዋል። ባባ ዞር ብሎ ሁሉንም ክፈተው፣ እንደዚህ ነገሮች እኮ በቀላሉ ከፍታ አልችልም እያለ ይናገር ጀመረ። ወዲያውኑ ያነሳና ሙንታዝ ያየው ጀመረ። ሁሉ ነገሮችን እንደዚሁ እንዳየ ወዲያውኑ ከዛፋር ጋር ፎቶ የተነሳው ያንዳንዱ ነገር ይወጣ ጀመረ። ወዲያውኑ ይሄን እንዳየ ከውል ጀመረ ሙንታዝ። በመጨረሻም እጅ ከፍንጅ እንደዚሁ ተያዘ ጀመረ። አንተ በመጨረሻም ከሱ ጋር ስራ ሰራ ነበር ከዛፋር ጋር እያለ ይናገረው ጀመረ። በመጨረሻም ባባ ሳያስበው ሙንታዝን አጠመደው። ይሄን ማንም ሰው አልጠበቀም ነበር። በሌላ በኩል ደግሞ እንደዚሁ አይሴብ ውስጥ ሆነው የተጨቃጨቁ ነው ያሉት ቤጋምና እንደዚሁ አይሴብ አሉ። ቆይ ምን ልታረጊ ነበር? ቆይ ሲናንን እንደዚህ ያሳይሽ ሲናን ምን ለማድረግ ነው? ምንም ይሁን ምንም በቃ ተኝ እኔ ካሁን በኋላ ሁሉ ነገሮችን ጥዬ ልሄድ ነው። ፑራዝም ምናምን የሚባል ነገር የለም። ምክንያቱም ከአባቴ ጋር ጥሩ ነገሮች እንደማይፈጠር አውቃለሁ። ግን እኮ አንቺ ልትሄጂ ነው? ቤጋም እሄዳለሁ፣ ግን ደጋግሜ እየነገርኩሽ ነው ያለው። ደጋግሜ ግልጽ ሆኜ ሲናን እውነቴን ነው የምልሽ
ልጅሽ ነው እና እንደ እናት ሆነች ተንከባከቢ እያለች ትናገር ጀመረ። ወዲያውኑ በሌላ በኩል ደግሞ ምንድነው እኔ ምን ለማድረግ ነው እየሞከርክ ያለው? በመጨረሻም እዚህ ፎቶ ላይ ያለው አንተ እኮ ነው። ይሄ ልክር ነው። አይ ተው ሙንታዝን ወደ መጨረሻም ያዙት። ኮማንደር ቆይ እንደምታስቡ አይደለም። በመጨረሻም አንተም የግድያ ነገር ላይ እጅ ያለ ማለት ነው። ቆይ እንዴ ይሄ ፎቶ ብቻ ስለተገኘ እኔማ እንዴት ቶሎ በል ያዙት እያለ ይናገራል። ቆይ ኮማንደር እያለ ይናገራል። ፖሊሶቹ ወዲያውኑ ይዞት ጀመረ። ወዲያውኑ ይዞት አለቃ ሁሉ ነገሮችን አጥርተን አይተናል፣ ሌላ ምንም ያገኘው ነገር የለም እያለ ይናገረው ጀመረ። ወዲያውኑ አይለን እንደዚሁ ይታያሉ። እሺ ቶሎ ውሰዱት እያለ ይናገር ጀመረ። ስልኩን ወዲያውኑ እንደዚሁ ያወጣና ይደውል ጀመረ። በሌላ በኩል ፖራይስ በሩጋ ቆሞ ነበረ። ስልኩ ይጠራል። ወዲያውኑ ያነሳልም። ሄሎ ፖራይስ፣ ከባድ ነገር ተፈጥሯል። በመጨረሻም ጨዋታው ተቀይሯል። እኔን አጥምዶኛል። ምን ተፈጠረ ንገረኝ። በቃ ከዛፋር ጋር ፎቶ የተነሳውትን እንደዚህ ኮማንደሩ አይቷል እና በመጨረሻም ተጠርጥሬ እኔም ተይዣለሁ። እሺ ምን ልልህ ነው? አላቅም ብቻ እንደምንም ብለው ነገር አድርገያል ይነገራል። እሺ ጨርሳለሁ ያለ እንደዚህ ፖራስ ተደብቆ ያየን ያለው እሺ ልቀቁኝ እያለ ወዲያውኑ ወደ መኪናው ይከቱት ጀመረ። በመጨረሻ ባባ ተይዞ በፖሊሶች ሌሎችም ያንዳንዳቸው ወዲያውኑ ወደ መኪናው ይገቡ ጀመረ። ሁሉም ሰው በቪዲዮ ይቀርጽ ጀመረ። የነበረው ፖሊሶቹ ወዲያውኑ ባባ ወደ መኪናው እንደዚሁ ይከቱታል። ሰረቲን ወዲያውኑ እንደዚሁ ለሚስቱ እንደምንም ብለሽ ለአይሲ ምንም ነገሮች እንዳታቃርቂ እያለም ይናገራትና ወዲያውኑ ወደ መኪናው እንደዚሁ ይከታት ጀመረ። ወዲያውኑ አንቺ ምንም ማታረቂ እያለም እንደዚሁ ይናገር ጀመረ። ባባ ወዲያውኑ ለአንድና ለመጨረሻ ጊዜ ቤቱን አይቶት ወዲያውኑ ወደ መኪናው ይገባ ጀመረ። ወዲያውኑ እሺ ቶሎ የቲቪ ፕሮዳክት አምጡ እያለም ይናገር ጀመረ። ወዲያውኑ እንደዚሁ መኪናው ይነሳ ጀመረ። ወዲያውኑ እጇን እያወለበለበች እንደዚሁ ትሰናበታለች። እንደዚሁ በመጨረሻ ኩስረት የሰረቲ ሚስት ግራ ትጋባለችም። ይሄን አልጠበቀችም ነበረ። ወዲያውኑ እዛው ቆማ ብቻዋን እንደዚሁ ትዞራለች ታያለች። ፖራስ ግን ልቡ በጣም ተሰብሮ አዝኖ ዛፍ ውስጥ ሲያልፉ ያያቸው ጀመረ። ይሄን እሱም አልጠበቀም ነበር። ወዲያውኑ ኩስረት ወደ መሃኛ ገንዳ ሄዳ ግራ ተጋብታ ተቀምጣለች። በረጅሙ ትተነፍሳለች። አሁን ምን ሊፈጠር ነው? ፈጣሪው ምን ሊፈጠር ነው? ምን ላደርገው ብቻዬን እያለች በሐሳብ ትዋጣለች። ወዲያውኑ እንደዚሁ እያሰበች ነው ያለችው። ፈጣሪ ሆይ። በሌላ በኩል ደግሞ እንደዚሁ ቁጭ ብላ ስልክ እንደዚሁ እያወራች እያዳም በመጨረሻም ከባዱ አደገኛ አማመፀኛ የሆነው ባባ እንደታሰረ ሰበር ዜና የሚል ዜና በቲቪ ላይ ታይ ጀመረ። ይሄን እንዳየ ስልኩን ታቋርጥና ታይ ጀመረ። የገዛ አባቷ እንደዚሁ በካቴና ተይዞ ወደ መኪናው ሲገባ ታይ ጀመረ። ልቧም ወዲያውኑ ይሰበር ጀመረ። በሌላ በኩል ደግሞ እንደዚሁ በመጨረሻ መረጃ ልኝ ያለ የዘፍሩክ ሚስት የሆነችው ቻዲያም እንደዚሁ ጓደኛው መጣ ይናገር ጀመረ። ይው ቲቪ ላይ በመጨረሻ ባባን አሰሩት እያለ ይናገር ጀመረ። ምንም እንደምታስቡት አይደለም ያለ። በመጨረሻም ዘፍሩክ ይናገር ጀመረ። ዘፍሩክ እንዳያች በመጨረሻ እንደዚሁ ዘመተል ጀመረ። ይሄ እንዴት ሊሆን ይችላል? ምንድነው እያወራ ያለው? ፈጣሪ ሆይ ኡፍ ያሶኮ በመጨረሻም ካንቺ ጋር ገብቶ አይቷል እና ካንቺ ጋር የሚያገናኘው ነገር አለ። ፈጣሪ ሆይ አንቺን እንጃ ምን እንደምልሽ ራሱ ግራ ተጋብቻለሁ። ውስኪውን እየጠጣ በደስታ እያየን ያለው በመጨረሻም አሸነፍኩት ባባን እያለ ይናገር ጀመረ። አሁን ኢስታንቡል የኛ ናት፣ ሌላ ማንም ሰው እኛን አይነጥቀንም እያለ ይናገር ጀመረ። ባህር ኦማን በመጨረሻም ከህይወታችን እስከ መጨረሻው ወጥቷል። ዛሬ በመጨረሻም ደስ የሚል ጊዜ ነው ምናሳልፈው እያለ እንደዚሁ ይናገራል። በመጨረሻ እንደዚሁ ዛፋር ዛሬ ደስ የሚል ጊዜ ነው ምናሳልፈው፣ ደስ የሚል ጊዜ እያለ በሐሳብ እንደዚሁ እያንዳንዱ ነገሮችን ያወራ ጀመረ። በመጨረሻም ፖሊስ ጣቢያ ደግሞ የገቡት እንደዚሁ ሰረቲን ሁሉም ሰው ያዩ ያለ ፖራስ ያልፍ ያየው ጀመረ። በመጨረሻ ሰውየውን ይወስቲ እያለ ይናገረው ጀመረ። እስቲ ያመንኮ ሰው እስቲ ና እስቲ ሰውየው እያለ ይቀርበው ጀመረ። አንተ እንደ ልጅ ነበር ያየው እያለ ይናገር ጀመረ። አሁን ግን አንድ ነገር ነገሮች አሉ
ተጠንቀቅሽ። ምክንያቱም አንተ እኔን ከርተኛል። እውነቴን ነው የምልህ፣ ከርተኛል ከምታስቡ በላይ ማለት ነው። ራስንም ከርተሃል። አንተ በመጨረሻ ምን አደረገው ጊዜ ደግሞ እያንዳንዱ ነገሮችን በጊዜ ሂደት ዋጋን እሰጣለሁ። እሺ ወቀው። ምክንያቱም አንተ እንደ ልጅ ያያየው ካንተ እስቲ አስበው። ቆይ ሲናን አባቱን አጣ ሲባል ይሄን አስበው። ወቀው። ይሄን ደጋግሜ እየነገርኩ ነው ያለሁት እያለ ይናገር ጀመረ። ወዲያውኑ እያንዳንዱ ነገሮች ጊዜ ነው እንጂ አሳያለሁ ብሎ ዞርበት ይሄድ ጀመረ። በሌላ በኩል ሴማ ደግሞ ነግሬ ነበር አንተ ከሃዲ፣ ሁሉ ነገሮችን በጊዜ ሂደት ታያለሽ፣ አንተ ከሃዲ እንደሆን ሁሌም ቢሆን ታውቃለህ ያሉ እንደዚሁ ይናገረውና እንደዚሁ ወዲያውኑ ዙፍሩክም ወደ ጆሮ ጋር እንደዚሁ ይጠጋ ጀመር። አምልጥ አለብዚያ ግን እገልሃለሁ እያለ የሚል ቃል ይናገረው ጀመረ። ወዲያውኑ ሰርደት የሚጠጋው ወደሱ ጋር ጆሮ ጋር ጠጋ ብሎ ስራን በዝለቅ ይሻላል፣ ስራን እውነቴን ነው የምልህ፣ አለብዚያ ግን በመጨረሻ ያንተ መቃብር ላይ ቁጭ ብዬ ነው የምጠጣው እያለ ይናገር ጀመረ። ጭንቅሎም ግራ ኖት ይሄድ ጀመረ። ሰርፈርም ወደሱ ጋር ይጠጋና በመጨረሻ ላረከው ነገር እውነቱን ነው የምልህ እስከ ህይወት መጨረሻ ጸጸት አሳውቃለሁ። እሺ ራስን ተንከባከብ፣ ምክንያቱም አንዴ ከሞት ጊዜ አይኖርህም እያለ ይናገረውና ወዲያውኑ ዞር ይሉ ጀመረ። ፖላስ ደንግጦ እዛው እንደ ከሰል ፍም ሆኖ ያቸው ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ተመስል ነበር። በቀጣይ ምን ይፈጠር? በመጨረሻ ዛፋር በመጨረሻ ኢስታንቡልን ሙሉ በሙሉ ይቆጣጠራታል ወይ? ሌላስ ወይስ እሱ ላይ የሚደርስበት ሌላ ጉዳት ይኖራል ወይ? በሌላ በኩልስ ባባ እንደዚሁ ፖይራዝን እንደለመደው ከእስር ቤት ወጥቶ ሊገለው ይችላል ወይ? በሌላ በኩል የፖይራዝና አይሴ ነገር ምን ደረጃ ሊደርስ ይችላል? እስከ መጨረሻው ይለያያሉ ወይስ ምን አዲስ ነገር አለ የሚሉትን እና ሌሎችም በርካታ ቪዲዮዎችን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ዶን ደሞ ስኮል ላይክ ካደረጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁ ነው። ኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ አይለያይ ይጥፋ እያልኩ ቻው።